የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት የአርብቶ አደሩን እና የከፊል አርብቶ አደሩን ሕይወት በዘላቂነት ማሻሻልን ትኩረት አድርጎ ወደ ስራ ከገባ ከ6 ዓመታት በላይ ሆኖታል። በሚሰራባቸው ዘላቂ ልማት ተግባራትም የዜጎችን ሕይወት በመቀየር ውስጥ ለብዙዎች የስራ ዕድል እንዲፈጠር የመግቢያ በር ሆኗል። ለዚህ ማሳያውም በቤንሻንጉል ጉሙዝ ክልል በተከፈተው ዘመናዊ የዶሮ ብዜትና ስርጭት ማዕከል ውስጥ የስራ ዕድል ያገኙት ግለሰቦች እማኝ ናቸው። የባለሙያዎችን እድል ተፈጥሯል። እዚሁ አካባቢ ላይ ያሉ ማህበረሰቦችንም በተለያዩ ዘርፍ እንደየስራ ድርሻቸው ተሳትፈው እየተሳተፉ ነው ያሉት። አሁን እኔ ቅድም 10 ተንከባካቢ ያልኩት እንደዚህ ቡድን እንደኛ ጫጩት ማሳደጊያ ቡድን ነው እንጂ እዛም ቦታ አለ፣ እዛም ኬጅ ሲስተሙም አለ እና እነዚህ ሁሉ በአጠቃላይ ብዙ ሰራተኞችን በውስጡ ቢያንስ ከ100 ሰራተኛ በላይ የስራ ዕድል ስለሚፈጥር እጅግ በጣም ትልቅ አስተዋጽኦ አለው። በእርግጥም ፕሮጀክቱ ከትምህርት ተቋማት እስከ መንገድ፣ ከጤና እስከ ንጹህ መጠጥ ውሃ ተደራሽነት ድረስ በሰራቸው ተግባራት ከ3.7 ሚሊዮን በላይ ዜጎችን ተጠቃሚ ማድረግ ችሏል። በሌላ በኩል አርብቶ አደሩ ከለመደው የገቢ ማግኛ መንገድ በተጓዳኝ አማራጭ የገቢ ምንጭ የሚያገኙበትን እድል በማስፋት ረገድም ትኩረት ሰጥቷል። አማራጭ ገቢ ማስገኛ አርብቶ አደሩ አካባቢ፣ ከፊል አርብቶ አደሩ አካባቢ አማራጭ የገቢ ብዙ ላይቭ ስቶክ ላይ ነው ዲፔንድ የሚያደርገውና አማራጭ የገቢ ማስገኛ ስራዎች መስራት ነው። እሱ ላይ እስካሁን ድረስ ወደ 2334 የጋራ ፍላጎት ያላቸው ቡድኖችን እንትን አድርገን ወደ 960 ሚሊዮን ብር የመነሻ ካፒታል ሰጥተን የተለያየ ስራዎች እየሰሩ ነው። ከ200 ሚሊዮን ብር በላይ ገቢ እስካሁን አግኝተዋል። አርብቶ አደሩ ኑሮን በተሻለ መንገድ መቃኘት፣ ገቢንም በብዙ መልኩ ማሳደግ እንዲችል ትኩረት ተሰጥቷል። በዚህ ውስጥ ደግሞ ዝርያቸው የተሻሻሉ የዶሮ አይነቶችን እንደ ቤንሻንጉሉ ባሉ ዘመናዊ የዶሮ ማርቢያ ማዕከላት በማስፋት የነዋሪውን በሙያ የተደገፈና በምርታማነት የሚገለጥ ዶሮን የማርባት ባህልም ለማሳደግ ቁልፍ ተግባር ይሆናል። እዚህ የገቡ ቴትራኤች የሚባሉ ዶሮዎች ካሉን ዶሮዎች ለየት ያሉ ናቸው። እንደ ክልልም ሳይሆን እንደ ሀገርም ለየት ያሉ አዲስ በሪሰርች በጥናት ተረጋግጦ ወደ ማህበረሰቡ ሲገቡ በቅርብ ቶሎ የመላመድ በጭሮሽም መመገብ የሚችሉ እና ከሌሎቹ የተሻሉ ስለሆኑ የድሮውን የኛን የሎካሉን እንዳይጠፋ ብዛ ህይወቱን ለመጠበቅ ጠቃሚ ነው። እዚህ የሚፈለፈሉ ዶሮዎች ጫጩቶች አሉ። እነዚህ ጫጩቶች ቀጥታ ለህዝብ ነው የሚቀርቡት። በቅናሽ ዋጋ ለህዝብ ይቀርባሉ። ሲሰጣቸው ከነመናው ሙሉ መናቸው ከነ ትምህርቱም ማጠናከያ ትምህርት ለዛ እንዴት ማርባት እንዳለበት አብሮ ይስጥና ህዝቡ ዘንድ ጥሩ የሆነ የዶሮ ስጋና እንቁላል እንዲያገኙ ይደረጋል። ለአሶሳ ከተማና አካባቢው ማህበረሰብ መልከ ብዙ የልማት መነቃቃትን በመፍጠር ረገድ ተስፋ የተጣለበት ይህ ማዕከል በውስጡ ለሚሰሩ የስራ ዕድልን ከመፍጠር አልፎ የአካባቢውን የእንቁላል ገበያ ተመጣጣኝ በማድረግም ትልቅ ድርሻ ይኖረዋል። ኬጂው እንትን ሲያደርግ በአማካይ በአቬሬጅ 25 ሺህ እንቁላል ይመረታል። 25 ሺህ እንቁላል ወጣቶችን ሴቶችን አደራጅተው ወደ ከተማ አሁን ከተማ ላይ 25 አንድ እንቁላል 25 ብር ነው የሚሸጠው። ዘላይ በቀላሉ በ10 ብር እንኳን እንትን ብናደርገው በቀን የኢንተርፕራይዝ 250 ሺህ ብር ያገኛል። ወጣቶችን አደራጅተን ብናመጣ መነሻ ካፒታል ብንሰጣቸው ወደ ከተማው እያቀረቡ ለከተማው ከፍተኛ አቅርቦት ይኖራል። ማዕከሉ የራሱ ዘመናዊ የመኖ ማቀነባበሪያ ማሽንን የያዘ ደግሞም በ10 ሺዎች የሚቆጠሩ ጫጭቶችን በራሱ መፈልፈል የሚያስችል አቅም ያለው መሆኑ በቀጣይ አቅሙን በብዙ ማሳደግ እንዲችል ያደርገዋል የሚል እምነት እንዲጣልበትም ሆኗል። መኖም እዚሁ ካለ የጫጩት ማስፈልፈያውም እዚሁ ካለ ከሌላ ክልል የምናመጣውን የትራንስፖርት የምን ሌሎች ወጪዎችን እዚሁ በቀላሉ ማግኘት በክልላችን ማግኘት ይቻላልና ትልቅ ለውጥ ለቀጣይም በስፋት መሰራት የሚችልበት ዘርፍ ነው ብዬ ነው የማስበው። መኖ አቅርቦትም ትልቅ ችግር የማህበረሰቡ ትልቅ ችግር ነው። ከሌላ ቦታ ነው እያመጣን ከነጋዴዎችና ከሌላ ቦታ እያመጣን ከሌሎች ክልሎች እያመጣን ስንጠቀም የነበረው። አሁን ግን እዚሁ አቀነባብረን እዚሁ መኖ ማምረት ከጀመርና የማህበረሰቡን ችግር እንፈታለን። እንደገና ደግሞ እዚህ ግቢ ያለውንም ራሱ የራሳችንንም በራሳችን ምንመራበት ሁኔታ ይፈጠራል። ፕሮጀክቱም ባለፈባቸው ትግበራ ወቅቶች በ7 ክልሎች ውስጥ በሚገኙ 100 ወረዳዎች ውስጥ በተለያዩ ዘርፎች ዘላቂ የኑሮ ማሻሻያዎችን የሰራ ሲሆን በጀመረው ሁለተኛው ምዕራፍ ትግበራውም ካለፈባቸው ተሞክሮ ተደራሽ የሚያደርጋቸውን ወረዳዎች በ20 አሳድጎ በተሻለ ውጤት ሊገለጥ ትኩረት አግኝቷል። ድርቅን በተለይ ሊያስወግዱ የሚችሉ ሀዛርድን ሊያስወግዱ የሚችሉ የተለያዩ ኢንተርቬንሽኖች ላይ ፎከስ አድርገን የምንሰራበት ምዕራፍ ነው። አለፈው ዓመት ወደ 7 ቢሊዮን ብር 2017 አቀደን እንትን አድርገናል። በዚህም ዓመት በተመሳሳይ ወደ 7 ቢሊዮን ብር 12 ቢሊዮን ብር አካባቢ በጀት ይዘን አሁን በከፍተኛ እንቅስቃሴ ላይ ያለ ነው። ከዚህ ካሁን ከሌላቷን
የተሻለ አፈጻጸም ይኖረናል። እንደውም የ5 ዓመት ፕሮጀክት ነው። በ4 ዓመት ጨርሰን ወደ ከተቻለ ወደ 3ኛው ፌዝ ለመግባት ሰፊ እቅድ አቅደን እየተንቀሳቀስን ነው ያለው።